ይቅርታ አድርግልኝ እርጉዝ ሴት አትሰደብም እርጉዝ ሴት የሆነ ነገር አትባልም ግን አንቺ በጣም ቅሌታም ውሸታም ነሽ ማርያምን የሰው ህይወት ውስጥ ገብተሽ እንደዚህ በጠበጥሽ እንግዲህ ቤተሰቦች ዛሬ የተፈጠረውን ነገር አይታችኋል በጣም የሚያሳዝን ነገር ነው የተፈጠረው በጣም ልብ የሚሰብር ነገር ነው እንግዲህ አይታችኋል ብሩክ ዛሬ ድብድብ ነበረ እኔ ምለው ማለት ነው እኔ አንድ ሴት እርጉዙና እንደዚህ እየመጣች እዛው ሲደባደቡ የሆነ ነገር ቢፈጠር ወይ እቺ ሴት ብትወርቅ ወይ የሆነ ነገር ቢሆን ማን ነው የሚያዘው ማን ነው እስር ቤት የሚገባው ብሩክ ነው የሚገባው ስለዚህ ብሩክ ከዚህ ልጅ ጋር ራሱ ባይገናኙ ደስታዬ ነው እውነቱ ወጣ አልወጣ የራሳቸው ጉዳይ በቃ ማርያምን የራሳቸው ጉዳይ ለምን መሰላችሁ እንዴ ጊዜ እንኳን ለደርሷል አሁን ልጅቷ ሆዷ በጣም ገፍቷል ሆዷ ከገፋ ደግሞ ምርመራ የሚባል ነገር አለ ተመርምሮ ሁሉ ነገር ይታወቃል ለምን ግብ ያስፈልጋል እኔ መጀመሪያ ተናግራለሁ ልጁ ይሄ ልጁ የልጅቷ ባል አይደለም ገብቷቸዋል እነሱ አብሮ ሲጠጡ አብሮ ሲዝናኑ አብሮ ምን ሲሉ የነበረው ፎቶ ቪዲዮ ሁሉ ተለቋል ደሞም ተልኮልኝ ነበረ ለሃይሚም በጣም ብዙ ቪዲዮዎች በጣም ብዙ ፎቶዎች ልኬላን ነበረ ምንም ነገር ሃይሚ ልታየው አልቻለችም ለብሩክም ልኬለን ነበረ ሊያየው አልቻለም ቤተሰብ እና ይሄ ሁሉ ግብ ከመፍጠር ይሄ ሁሉ ነገር ከመፍጠር አንደኛውን ብሩኬ ጸጥ ብሎ እስከምትወል ድረስ ጠብቆ በቃ ማስመርመር ነው የሚያስፈልገው እንጂ ሁሌ አሁን ተገናኝቶ ድብድብ እንዴ እቺ ልጅ ብትወርቅስ እቺ ልጅ የሆነ ነገር ብትሆንሳ ብሩኬ ነው ነገ ተነገ ወደሚጠየቀው ብሩኬ ነው ነገ ተነገ ወደሚከሰሰው ቤተሰብ እና እነዚህ ሰዎች ሴራ ያሰሩባቸው ነው ያሉት ሃይሚ ላይና ብሩኬ ላይ ሴራ ያሰሩ ነው ያሉት የመጨረሻ ዝቃጭ ሆኑ ልጆች ናቸው በቃ ለሃይሚና ለብሩኬ የማይመጥኑ ሰዎች ናቸው እና ከነሱ ኋላ ደግሞ አደገኛ ሰው አለ ብያቸዋለሁ በቃ እናንተ አትሰሙም እንጂ ከነሱ ኋላ ከነዚህ ከሴቷና ከልጁ ኋላ በጣም አደገኛ ሰው አለ ምንድነው አደገኛ ሰው ምላችሁ ብር የሚከፍል ሰው አለ ሃይሚና ብሩኬ እንዲለያዩ እኔ ምላችሁ ሃይሚና ብሩኬ ባስቸኳይ አዲስ አበባ ቢሄዱ ቆንጆ ይመስለኛል በቃ አዲስ አበባ ሄደው የራሳቸውን ህይወት እየኖሩ ከዛ በኋላ ብሩኬ በራሱ ይተማመናል በራሱ ስለሚተማመን ሃይሚ ካላመነች ያው ተጠብቅና እስከዛ ይነጋገሩ የራሳቸውን ቪዲዮ ይስሩ ምን ይበሉ ከፈለጉ ማለት ነው ከዛ ጊዜው ሲደርስ ይመረመራል እርግጠኛ ነኝ 100% ተማመናለሁ በብሩኬ ተማመናለሁ ብሩኬ መቼም ልጅቷ ጋር ምንም አይነት ግንኙነት የለውም ስለዚህ ቤተሰብ አስቸኳይ አዲስ አበባ ቢሄዱ ጥሩ ነው ሁሉ ነገር ትንሽ ሊበርድ ይችላል አሁን ሁሉ ነገር እየተማማቀን ያለው አሁን እቺ ልጅ ልትከስም ትችላለች ገብቷቸዋል ክስ ካደረገች ደግሞ ብሩክ ነው የሚጎዳው ስለዚህ ራሱ የሚጎዳ ነገር ባያረግ ይሻላል ለማንኛውም ይሄን ቪዲዮ ቤተሰብ በደንብ አርጋችሁ ላይክ እንድታረጉ ፈልጋለሁ ላይክ አርጋችሁ ለሃይሚ እንዲደርስልኝ በእናታችሁ የተላከልኝ ፎቶ የተላከልኝ ቪዲዮ ከፍቶ እንኳን ቢያዩትና እንዲረዱት ነው የምፈልገው እኔ ሃይሚና ብሩክ ማለት ነው እነቴን ነው የምናገረው እና ሁላችንም በጣም ነው ያዘነው ይሄ ነገር ሲፈጠር በጣም ያሳዝናል ሃይሚ አሁን ያለችበት ሁኔታ በጣም ያሳዝናል እግዚአብሔርን ነው የምላችሁ ሃይሚ ምንም በማታቀበት ምንም ባልተፈጠረ ምንም በቃ የሆነ እኮ ዱዳ ነው ያረጓት እዛ መሀል ላይ ዱዳ ነው የሆነች በቃ ልጅቷ ዛሬ እንደው አልመጣችም በጣም ነው ያፈቀችኝ ዛሬ ራሱ ማርያም በጣም ነው ያፈቀችኝ ግን በቃ ብሩክ ራሱን ዝቅ ባረግና ከነዚህ ልጆች ጋራ ባይገናኝ ጥሩ ይመስለኛል አትገናኝ ብሩክ በቃ እነዚህ ልጆች አንተን ሊያጠፉ ነው ህይወትን ሊያጠፉ ነው ያንተን ማግኘት ያንተን ደስታ ያንተን በቃ ሁሉ ንብረትን ሁሉ የሆነ ነገር ለማድረግ ፈልገው ነው ሃይሚዬም ደስተኛ ስለሆነች ቆንጆ ላይ ስላለች ስራዋ ጥሩ የሆነ ነው ሁሉ ነገራችሁ አሪፍ ስለሆነ እናንተን ለማጥቃት እናንተን ለማጥፋት ሁሉም የተነሳው እውነቴን ነው የምናገረው ማንንም ማመን የለባችሁም ከዚህ በኋላ ሃይሚዬ የኔ ፍቅር የኔ ማር ከዚህ በኋላ ማንንም ማመን የለብሽም ነገሩ እስከሚደርስ ከብሩክ ጎን ቆመሽ እዩ በቃ እና ከዛ በኋላ የፈለግሽውን ነገር መወሰድ ትችያለሽ የኔ ማር ለምን ለሰው በቃ በር አትክፈቱ ለሰው በር ከከፈተሽ በጣም ትልቅ ችግር ነው የሚመጣው አሁን ዛሬ አየሁት በጣም ነው የሚያሳዝነው እግዚአብሔር እንደዚህ ብሩክ ይዝቅ ብሎ ከሰው ጋር መደባደቡስ ለምን አስፈለገው ለቺ ልጅ ወርቃ ብትሰበር በማን ሊሳበብ ነው የማን ያለ ሊባል ነው ይሄ ነገር ሁሉ የሚደረገው ማለት ነው ብሩክ ለማን ብለን እንደዚህ የምታረገው አንተ ያላደረግኩ ነገር ስለሆነ በራስክ መተማመን አለብህ በቃ በራስክ ተማመነ ሁሉ ነገር ማስተካከል ያለብህ እንጂ ተጨንቀክ እንደዚህ ከሰው ጋር ጣልተክ አይሆንም በቃ ልጁ ውሸታም ነው ወላ አጎት ወላ አክስት ወላ ምንም ነገር አልሞተበትም ውሸት ነው የተባልኩት እኔ ሁሉ ነገር ሰምቻለሁ ደውዬ አረጋግጫለሁ ለሃይሚም ልኬላታለሁ ግን አላየችውም ውሸታም ነው ልጁ ማንንም ይሞተበት የለም ዘመድ የለ ወገን የለ ምንም ይሞተበት የለም ዝም ብሎ ሰው ሞተብኝ ብሎ ያሳባል እንጂ ለምን ውሸታም ስለሆነ ልጁ ማለት ነው በጣም ትልቅ ውሸታም ነው ልጁ እንዴ
ጉድ እኮ ነው። እሷ ደግሞ አውቃች ባለጌ ነች፣ ቅሌታም ነች። ማርያም ነች እርጉዝ ተብዬዋ። ይቅርታ አድርግልኝ፣ እርጉዝ ሴት አትሰደብም። እርጉዝ ሴት የሆነ ነገር አትባልም። ግን አንቺ በጣም ቅሌታም ውሸታም ነች። ማርያምን የሰው ህይወት ውስጥ ገብተሽ እንደዚህ በጠበጥሽ። ግን ሰው ሊወልድ የደረሰ ሴት እርጉዝ የሆነች ሴት ሰው ላይ እንደዚህ መጥፎ ነገር አድርጋ እኔ እንጃ። ነገ እኮ ምጥ የሚባል ነገር አለ። እግዚአብሔርን ነው የምልሽ፣ ምጥ የሚባል ነገር አለ። አሁን መውለድና ሞት አንድ ነው። ሰው ለመውለድ እየቀረብሽ ያለች ሴት የሰው ፍቅር ውስጥ ገብተሽ ማበላሸቱ በጣም ለአንቺ ኃጢአት ነው የሚሆንብሽ። እንደውም አንቺ በአሁን ሰዓት እመቤቴ ትጋላግለኝ በሰላም ብለሽ መጸለይ በሚገባሽ ሰዓት እነዚህ የሚዋደዱ ፍቅረኛሞች መሀል ገብተሽ እነሱን ለማበጣበጥና እነሱን ለማለያየት የምታደርጉት ጥረት በጣም ብልግና ነው። ከአንቺ የማይጠበቅ ነው። ከአንዲት ከርጉዝ ሴት የማይጠበቅ ነገር ነው እያደረግሽ ያለሽ። በእውነት ነው የምናገረው። እና እባካችሁ በቃ ሀይሚና ብሩኬን ተዋቸው በእናታችሁ። እንዴት ብር ከፍሎ እስከ ማጣላት ድረስ እንዴ! ይሄን ያህል ምን ቢያረጉ ነው? በጣም ነው ያዘንኩት። እንደዚህ አይነት ነገር ብቻ በጣም ከባድ ነው። ለማንኛውም ቤተሰብ እኔ ሁሉንም ነገር ልክላችኋለሁ። ካዩት እንግዲህ ይዩት ነው የምለው። በተረፈ የፈለጋችሁትን ማለት ትችላላችሁ። እንግዲህ እናንተ ሀሳብ አስተያየታችሁን ጻፉልኝ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። እዚህ ደግሞ መታችሁ መግዛት ከፈለጋችሁ ሰፈራችን ነው ሳሪስ። ይሄው ይሄ ነው ቤታቸው። በጣም ሳሪስ ምኑ ጋር ነገራቸው አፍንጫ ይበሳሉ፣ የእጅ ጣት ምናምን ብር አላቸው። መግዛት ከፈለጋችሁ እዚህ ጋራ መታችሁ ማዘዝ ትችላላችሁ። ተረፈ ወዳችኋለሁ። ባይ ባይ።